አሁን ደግሞ 180 ምናምን ሰው በአንዲት ወር ውስጥ የሁሉ ህዝብ ቁጠራያ ውስጥ ይወጣ ያለው የሚገርማቸው ወጣታችን አለቀ። እግዚአብሔር ወጣቱ አለቀ። ማርያም አስታስቡት። ቢያንስ የሚያሳዝን ሁኔታ በየመን መንገድ ሲጓዙ የነበረ ዛሬም ወደ 188 የሚሆኑ ወጣቶች በባህር የአሳ ራት ሆነዋል። እጅግ በጣም ያሳዝናለን። ይሄን ቪዲዮ ሁላችሁም ላይክ ሼር ያደርጋችሁ እስከ መጨረሻው ድረስ ተከታተሉ። አላህ ከእንዲህ አይነት መከራ ይጠብቃችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቼ ሰላም፣ እንዴት ናችሁልኝ? እጅግ በጣም በሚያሳዝን ሁኔታ ወንድሞቻችን በባህር እየተጓዙ ህይወታቸውን እያጡ ይገኛሉ። እንግዲህ ትላንት ማታ ነበር ይሄን ቪዲዮ የሰራሁት፣ መልቀቅ አልቻልኩም። ብሬክስ ሀበሻዊ ገብቶ 180 ኢትዮጵያዊ በባህር እየተጓዙ የመን አካባቢ ላይ ህይወታቸው እንዳለፈ፣ እንደዚሁም ደግሞ እጅጉን በጣም በሚያሳዝን ሁኔታ ዛሬ ላይ አባት እናት የልጆቻቸውን አስክሬን ላኩልን፣ ልጆቻችንን እንኳን ብናጣ አስክሬናቸውን አንጣ እያሉ ይገኛሉ። በጣም የሚያሳዝነው ነገር ይህን እየሰማችሁ ይህን እያያችሁ በባህር መልሳችሁ የምትመጡ ሰዎች ሁለተኛ ተይዛችሁ እስር ቤት ቆይታችሁ ረጅሙን ሰዓት በእስር ቤት አሳልፋችሁ ደግማችሁ በባህር መታችሁ ራሳችሁን ለእንደዚህ አይነት መከራ ማጋለጥ እጅግ በጣም ያሳዝናለን። አሁን በአሁኑ ሰዓት በየማንኛውም ቦታ ስልክ የሌለበት ቦታ የለም። ሶሻል ሚዲያ የሚጠቀም ብዙ አለ። ወሬ እየተሰማ ነው። ከአንድ ወር በፊት 100 ምናምን ሰው እንዳለቀ ነበር የሰማነው። ዛሬም ደግሞ በድጋሜ 180 ወጣት አለቀ። ይህ የሚሆነው ግን ደላላ፣ ስግብግቡ ደላላ፣ የሰው ህይወት የማያሳስበው፣ የሰው ህይወት የማያሰጋው፣ በሰው ህይወት ላይ ሁሉ ጊዜም ሀብትን እንደተመኘ በደሃ ልጅ ላይ የደሃ ልጅ ሁሉ ጊዜ መጫወቻ እያረጋችሁ ህይወታቸውን እንደዚህ ለማድረግ ተችሏለን። እኔ ምንም የምለው ነገር የለኝም። የሞቱትን ፈጣሪ ሙስሊም ከሆኑ አላህ ሱብሓነሁ ወተዓላ ይማራቸው ይዘንላቸው፣ ሌላ እምነት ተከታይም ከሆኑ ፈጣሪያቸው ይዘንላቸው፣ ለሞላ ቤተሰቦቻቸው ፈጣሪ መጽናናትን ይስጥ። ወጥቶ ከመቅረት አላህ ይጠብቀን። ወንድሞቻችንን፣ ልጆቻችንን፣ እህቶቻችንን አላህ ይጠብቅልን። ጊዜው በጣም ከፍቷለን። በእርግጥ አገራችን ላይ የኑሮ ውድነት፣ ስራ አለመኖር፣ ተምሮ ስራ ፈቶ መቀመጥ፣ እንዲሁም በአገራችን የሰላም ማጣት ዜጎች ቀን በቀን ስደትን እየመረጡ ይገኛሉ። ሆኖም ግን ህይወታቸውን እያጡ ይገኛሉ። አንድ አባት እንደዚያው ብሬክስ ሀበሻዊ ልጁ በባህር ሄዳ የባህር ገንዘብ ፈልጎ ልጁ በባህር መሄዷን ሳያውቅ በየመን ተደውሎ እንደገባችለት፣ በመቀጠል በድጋሚ ተደውሎ በደነገጡበት እንዴት ገባች የጠፋ ድምጿን በሰሙበት በተደሱበት ሰዓት የገባችበት የየመን መንገድ ሲያስጨንቃቸውም የነበረው አባት ልጃቸውን ስላጡ መልሰው ወደ የመን አባት ተጉዘው ዛሬ የአስክሬን ማስገቢያ ባካቸው እያሉ ይገኛሉ። እጅግ በጣም የሚያሳዝን ነው። በኢትዮጵያ ላይ የማንሰማ የለም። በአየር መጥተው ብዙ ዱባይ ላይ በደላላ የሚሰቃዩ አሉ። ብዙ ሳውዲ አረቢያ በማንኛውም አረባት አገር ላይ እኛ የስራ ጫና ከሚደርስብን ከመንገላታታችን ከስቃያችን የበለጠ የደላላዎች ግፍ እየጸና መጥቷል። ይብላኝ ግን ለእናት ለወለደች፣ ይብላኝ ለአባት ተንከራቶ ላሳደገ አባት ይህን አይነት መከራ መሸከም እጅጉን በጣም ያሳዝናለን። እህት ወንድሞቼ እባካችሁ ወንድሞቻችሁን እህቶቻችሁን እባካችሁ ምከሯቸው። ወደ ስደት ከመንጣታቸው በፊት በአሁኑ ሰዓት በእርግጥ ስራ ብትከፍቱላቸውም አጥጋቢ ስራ የለም። ስራ ከፈቱ ተረጋጉ ስትሉ ስራው በጀመሩበት ሰዓት የሆነ ነገር ይፈጠራለን። ያን ስራ ጀመሩልኝ ተረጋጉልኝ ስትሉ በቃ ስራው ላይ የሚፈጠረው ችግር የልጆችን ስራ እንዳይሰሩ፣ ሁለተኛ በቃ ተስፋ መቁረጥ፣ ገሌ ሞክሮ ነበረ አልሞክርም እንዲሉ የሚያደርግ ላይ ነው። አሁን ሀገራችን ላይ በጣም በእውነት ብዙዎች አረብ ሀገር ላይ በቃ ደከመኝ፣ ሰለቸኝ፣ መረረኝ፣ ካሁን በኋላ ለምን ሀገር ያልሰራም እንደዚህ ከተንከራተትኩና እንደዚህ ከሰራሁ ሀገር ይቀየራለሁ ብለው ይላሉ። እንዴ ከዛ ከገቡ በኋላ ደግሞ አገራቸው እንደጠበቁት ሳይሆን አገራቸው ላይ ባልተጠበቀ ሁኔታ ህይወታቸው ሲበላሽ ዛሬ ላይ በቃ ሰው ከቤቱ መዋል አቅቶታል።
እና በጣም እጅግ ያሳዝናለን። እኔ ወላሂ ማታ ያን ቪዲዮ ስሰማ ሪከርድ ማድረግ ብቻ ሲቀረኝ በስተቀር በእውነት በቃ አልቻልኩም። ወላሂ ድምፅ ራሱ ብሬክስ ሲያለቅስ ሳየው በቃ ያ አላህ ተወልዷቸው አይደለም አብሯቸው አድርጎ አይደለም በአብሯቸው በልቶ ጠጥቶ አይደለም ይሄ ሰውዬ እንደዚህ የሚለው ግን የዜጎች መሰቃየት፣ የዜጎች ሁልጊዜም ስቃይ፣ የዜጎች ሁልጊዜም ሰቆቀን እስከ መቼ ድረስ ነው ማለት እስከ መቼ ድረስ እንደ አይነቱ መከራ ከኛ ጋር እስከ መቼ ድረስ ነው እንደ አይነቱ ሙሲባ ከኛ ጋር? እናት እስከ መቼ ድረስ ነው ማልቀስ ያለባት? እስከ መቼ ሰዓት ድረስ ነው ቤተሰቦቻችን የሚያዝኑት? በጣም በጣም እጅጉን በጣም ያሳፍራል በእውነት። አገይ ብሎ ወጥቶ እንደ አይነት መከራ ያሳራት ሆኖ መቅረት፣ ያሳቀለብ ሆኖ መቅረት፣ ቤተሰብ እንደሌለ ወላሂ ብሬክስ ሲናገር ሲሰማውን ቪዲዮን ጨምሬላችኋለሁ፣ አዳምጣችሁ ትመለሳላችሁ። በጣም የሚያሳዝነው ነገር አስክሬናቸው ለምን እንደሚፈለግ አላውቅም። እናንተ መሞታቸው አይደለም የሚያሳዝነው፣ አስክሬናችን ሞተን እኛ እንፈልጋለን አስክሬናችን። ያን አስክሬን ላለመስጠት የድሮ አስክሬን ነው ወላሂ። በሳውዲ አረቢያ የኛ አስክሬን ነው የሞላው፣ በዱባይ የኛ አስክሬን ነው የሞላው። በማንኛውም ቦታ ሄዳችሁ የሀበሻ አስክሬን ነው የበዛው። በማንኛውም ቦታ ሄዳችሁ አስክሬን ነው የበዛው። እጅጉን በጣም የሚያሳዝን ጉዳይ፣ እጅጉን በጣም ልብ የሚሰብር በቃ በየሄድንበት ደመከል በሆነ መቅረት፣ በየሄድንበት የማንፈልግ ሰዎች መሆን፣ የሚፈልገን ማጣታችን። እኔ አንዳንድ ጊዜ ይህ አሁን ከመንግስት ብቻ አይደለም ችግሩ፣ ከህዝብም ችግር ነው። እንደ አይነቶችን ደላላዎችን ለምንድን ነው አሳልፋችሁ የማሰጡት? እንደ አይነት መጥፎ ደላላዎችን እያወቃችሁ በእውነት ሳውዲ አረቢያ ላይ ቁጭ ያላችሁ ደላላ እየተቀበላችሁ እንደዚህ በምታመጡ ሰዎች፣ የሰው ልጅ ደብቃችሁ ሰርቃችሁ የምታመጡ ሰዎች በእውነት ይህን ነገር እያያችሁ ምን አይነት ልቦና ነው? ምን አይነት እርፈት እንጀራ ነው የምትበሉት? ምን አይነት የሰላም እንቅልፍ ነው የምተኙት? ምን አይነት ሰላም ያለው እንቅልፍ ነው የምተኙት? እንደዛ አድርጋችሁ የሰው ልጅ ህይወት እያበላሻችሁ፣ አድርጋችሁ የሰውን ህይወት እንደዚህ እያደረጋችሁ እያያችሁ ነው። የመን ላይ ካሁን በፊት 100 ምናምን ህዝብ አልቋለን። ዛሬ በድጋሚ እነዚህን ሰዎች አንጥታችሁ እንደዚህ ስታረጓቸው፣ አንተ ሳዑዲ አረቢያ ቁጭ ብለህ ሙከየፍ ስር ላይ ሰርተህ ትከፍላለህ ብለህ በደላላ ተስማምተህ የምታመጣ ሰውዬ እውነት ምን አይነት እንቅልፍ ነው የምተኙት እናንተ? ምን አይነት ሰላም ያለው እንቅልፍ ነው የምተኙት? መቼ ነው በቃ ለዜጎቻችሁ የምትጨነቁት? ሁልጊዜም እንዳስለቀሳችሁ፣ ሁልጊዜም ሰውን እንደበደላችሁ፣ ሁልጊዜም ሰዎችን እንደፈተናችሁ፣ ሁልጊዜም በሰው ህይወት ላይ እንደጨፈራችሁ በጣም የሚያሳዝን ነው እኮ በእውነት። አንዳንድ ጊዜ አላቅም ሀቂቃ እስከ መቼ ድረስ ነው የሰው ልጅ ህይወት እንደዚህ ተቀጥፎ የሚኖረው? እስከ መቼ ድረስ ነው የሰው ልጅ ህይወት እንደዚህ ተበላሽቶ የሚኖረው? እስከ መቼ ድረስ ነው የሰው ልጅ ያሳራት ሆኖ የሚቀረው? እስከ መቼ በቃ በዛም ስትሄዱ ሞት ነው፣ በዛም ስትሄዱ ሞት ነው፣ በዛም ስትሄዱ ሞት፣ በዛም ሞተ፣ በቃ ሞተ። ብቻ ለኛ አዲስ እንትን ነው፣ አዲስ ርዕስ ቪዲዮ መስሪያ ነው፣ አዲስ ነገር ነው፣ አዲስ አጀንዳ ነው። መቆም ያለበት እንዴት ነው? መቆም ያለበት እንዴት ነው? እንዴት ነው የሰውን ህይወት ሁልጊዜ እንደዛ አድርጋችሁ የምትኖሩት?